ጀበናው ደወለ ማን ያነሳል? እሺ እኔ ከራማሽ እሺ ከራማይ እና እሱን የነገርኩበት መንገድ ደግሞ ሴትዮዋ ምን ታደርጋለች? ከዚህ በፊትም ወደ 2 ባል ነው 3 ባል አካባቢ አግብታለች። ከሱ በፊት ማለት ነው። የምታገባቸው ሰዎች አግብታ ልክ በአመቱ እነዛን ሰዎች የመሰዋት ነገር አለ። መሰዋት ማለት በቃ ልክ ባገባች በአመቱ ትገላቸዋለች እነዛን ሰዎች ባሎቿን ማለት ነው። እና ይመስለኛል እኔ እንጃ አላውቅም ብቻ ምን እንዳደረገችበት ቀኔም ራሱ እንዴት በጣም እንይጠላኝ እንዴት ብዬ ልግለጽልክ እና የሆነ ነገር እንዳደረገችበት ነው እንጂ ዝም ብሎ በጤናው አይደለም። ምክንያቱም እንዴት ነው ላያቅ የሚችለው? የሆነ ነገር ብታደርግበት ነው ጥንቆላ እንደምትሰራ ምን እንደምታደርግ የማያውቀው። የሰፈር ሰው ራሱ ብዙ ሰው ይነግረዋል። ተውጭ ሴትዮ እየተቀረበ እንደዚህ አያዳምጣችሁ ሰዋችሁ ነው የሚሄዱ። እንደዛ ሰላምታ ምናምን ተገናኝተን አናውቅም፣ ግን ሰፈር ውስጥ አንዳንድ ጊዜ ከስንት አንዴ ምናምን አያታለሁ። ግን ስትወጣ ራሱ በቃ ኖርማል ሰው ሆና ምናምን እንዲ በቃ አትገምታትም። እቺ ሴትዮ እንትሳለች እንዴ ብለህ እስከማትገምተው ድረስ ነው በቃ ባህሪዋ ምናምን። አንዳንድ ሰው የሚያውቃት በቃ በጦርነቷ ምናምን ነው የሚያውቃት በብዛት ማለት ነው። ከስንት አንድ ሰው ነው እንደዚህ አይነት ስራ እንደምትሰራ የሚያውቀው። ጅማሬው ያው ፈጣሪ ባርኮ ሲሰጥህ ነውና ያው ጥሩ የተባረከ ትዳር ከፈጣሪ ነው የሚመጣው፣ ሚስትም ከፈጣሪ ናትና መጀመሪያ እሱን ነው ማለት እንፈልገው። ግን በትዳራችሁ ውስጥ ስትኖሩ አንደኛ አሉባልታ አትስሙ። በእውነት ትልቅ የትዳር ጠንቅ የሚባለው እሱ ነው። የውጭ አሉባልታዎች ሰው ብዙ ያወራልና እንደዚህ አይነት ነገሮችን ባትሰሙ ጥሩ ነው እላለሁኝ እኔ። ሰላም እንደምን አላችሁ የኔ ፀሐዮች፣ የኔ ተወዳጆች፣ በእያላችሁበት ሰላማችሁ ይብዛ፣ ሰላም ሁኑልኝ እያልኩ እንግዲህ ዛሬ መጥቻለሁ። እንግዲህ ዛሬም ባለ እንግዳ ነኝ፣ ባለ ታሪክ ይዤ መጥቼላችኋለሁ። እንደተለመደው በጥቆማ መሰረት ባለ ታሪካችን ምን ገጥሟት ይሆን፣ ምን ችግር ወደኛ እንዳመጣት ደግሞ ከኔ ጋር ስትቆዩ ነው የምታዩት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሐሳብ አስተያየት በኮሜንት ይጻፍ። ጥቆማም እንደዚሁ ካላችሁ ደግሞ ኢንቦክስ እየደወላችሁ እንድታሳውቁኝ ይፈልጋለሁ። አሁን ወደሷ እንሄዳለን። እሺ መልካም። እንግዲህ ባለ ታሪካችን እንኳን ደህና መጣሽ። እስኪ በመጀመሪያ ከስምሽ ማንን በል? ስሜ ቤዛዊት ይባላል። መልካም ቤዛዊት፣ በእውነቱ የኛ ሚዲያ እንግዲህ ላሰብሽው ችግር ምንም አይነት ችግር ይሁን ይፈታልናል። ችግራችን እንደ ችግር አይቶ መፍትሄ ይሰጠናል ብለሽኛን ስለመረጥሽ በጣም እናመሰግናለን። እስኪ ታሪክሽን እንደው ለኔም ለተመልካቾችም በደንብ አብራርተሽ እንድትነግሪኝ ይፈልጋለሁ። እስኪ እንጀምር። በመጀመሪያ እናንተን ተማምኜ ነው እዚህ ጠራችሁ እና ታሪኬ ትንሽ ከበድ ይላል ማለት ለየት ያለ ኬዝ ነው። ከዚህ በፊት ፍቅረኛ ነበረኝ፣ ግን ያው በአንዳንድ ነገሮች ባለመስማማት ምናምን ተለያየን። ግን ለተለያየን እሱ ወዲያው እኔ እስካሁን ምንም እንትን ውስጥ አልገባውም፣ ግን እሱ ወዲያው ሌላ ሰው ጋር ሄዷል ማለት አሁንም አንድ ላይ ናቸውና እና ቢያንስ ኦልሞስት አሁን አመት ሊሆናቸው ነው አንድ ላይ ከሆኑት። ወላ ተጋብተዋል፣ በቃ አንድ ቤት ውስጥ ነው እየኖሩ ያሉት። ግን አብራው የምትኖረው ሚስቱ የሆነችዋ ሴት ትንሽ ከበድ ትላለች። ባህሪዋ የሆነ ወጣ ያለ ነገር ነው ማለት የምትሰራቸው ነገሮች ከበድ ያሉ ኬዞች ናቸው። ማለቴ ጥንቆላ ምናምን እንደዛ ነው የምትሰራው ሴትየዋ። እና እሱ እስከዛሬ ያው አመት ሊሆናቸው ነው ምንም የሚያውቀው ጉዳይ የለም ማለት እሱ በሚመጣበት ሰዓት ሰላማዊ ሰው ነው የምትሆነው ምናምን። አንቺ ይሄን ነገር እንዴት ልታውቂ ይቻልሽ? እኔ የዚህ ሰፈር ነዋሪ ነኝ ማለት እሷም እኔ ያለሁበት ሰፈር ናት፣ እዚሁ አካባቢ ናት ያለችው። እና የሰፈር ሰውም ምናምን ብቻ በብዙ እንትን ሰምቻለሁ ስለሷ። ብዙ ወሬዎች ይወራሉ ስለሷ ማለት። ግን ባሏ የኔ ፍቅረኛ የነበረው የበፊት ፍቅረኛ ስለሷ ምንም የሚያውቀውም የሰማውም ነገር የለም። ግን እኔ ነግሬዋለሁ የሆነ ሰዓት ላይ። ግን እሱ ምንም እኔን የሚያምንበት መንገድ በጣም ጠባብ ሆኗል። እሷ እዛ ጋር የምታሳያቸው ነገሮች ለሱ የምትሰጠው ፍቅር ምን እሱን እየሸወደው ነው ያለው። እንግዲህ ምናልባት አንቺ በቅናትም ተነሳ እንደዚህ አይነት ነገሮች ይኖራሉ። ምናልባት የድሮ ፍቅረኛ ነው ብለሻል።
እሱን ለማለየት እንግዲህ የምትነግሪው ነገር ይኖራል። ያላመነበሽ ምክንያት እሱ ሊሆን ይችላል። ምናልባት እንግዲህ እንደዚህ አይነት ምን ብለሽስ ነው ለመንገር የሞከርሽው ለሱ? ማለት የነገርኩበት መንገድ እኔ በቅናት ተነሳስቼ ወይ ደግሞ ከሱ የሆነ ጥቅም ፈልጌ ምናምን አይደለም። በቃ ተለያይተናል፣ የራሱን ህይወት ጀምሯል። እሺ ብዬ ተቀብያለሁ። ያው የተሻለው መንገድ ከመረጠ መረጠ ነው። እኔ ምንም እንትን ምልበት መንገድ የለም። እንደፈለገ መኖር ይችላል። እኔም የራሴን ህይወት ወደ መጀመር ላይ ነው ያለሁት እሱን ትቼ እና ምንም የሚያስቀናኝ ነገር የለም። እና እሱን የነገርኩበት መንገድ ደግሞ ሴትዮዋ ምን ታደርጋለች? ከዚህ በፊትም ወደ 2 ባል ነው 3 ባል አካባቢ አግብታለች። ከሱ በፊት ማለት ነው። የምታገባቸው ሰዎች አግብታ ልክ በአመቱ እነዛን ሰዎች የመሰዋት ነገር አለ። መሰዋት ማለት በቃ ልክ ባገባች በአመቱ ትገላቸዋለች እነዛን ሰዎች ባሎቿን ማለት ነው። ይሄ ነገር ጋር ወጥቷል ነው። እንዴት አሁን እናንተ ጎረቤት ናችሁ? ይሄ ነገር ሲሆን እንዴት ምንም ነገር እያረጋችሁ አልሆነም? እንግዲህ 2 ባል ከገደለች ሴትዮ አሁን እንዳልሽው ይሄኛውም ተረኛ ሊሆን ይችላል ብለን እናስብ። ጋር ነው እንደዚህ በጋድ አውቃችኋል ነው እናንተ? ሁሉም ሰው ያውቃል ባሎቿን መጨረሻ ላይ እንደዚህ እንደምትገል ምናምን አግብታ ሁሉም ሰው ያውቃል። ግን ሰው እንዴት እንደሆነ አላውቅም የመናገር ድፍረቱ የለውም። እንዲህ ህግም ጋር ለመሄድ የትም ለመሄድ ምንም ድፍረት እያገኘ አይደለም። እኔም በጣም ብዙ ጊዜ አይቻለሁ ሰምቻለሁ ምናምን፣ ግን እኔም ጭምር መፍትሄ እያመጣል አይደለም ያለው። ለምንድን ነው ይሄ የሆነው ይመስልሻል ስልሽ ጥቆማ ለመስጠት ምናልባት እንግዲህ ማስፈራሪያ ታደርሳለች ሴትዮ። ምንድን ነው የምትሰራው? ምን እያረገች ነው? ይሄ ነገር እንዳይጋለጥ እያረገች ያለችው የምትሰራው ነገር ወንጀል ነው። ስለዚህ እንዴት ነው ይሄ ነገር እየሆነ ያለው? ይመስለኛል ልክ አንተም አሁን እንዳልከው የሆነ አላ የማስፈራሪያ ይዛቻ። ሰው ደግሞ ይፈራል እንደዚህ አይነት ነገር ማለት ወደሱም እንዳይዞር ልክ ባሎቿን እንደገደለች ወይ የራሳቸውን ቤተሰብ ላይ ጉዳት እንዳይደርስ ምን እንዳይል እየፈራ ይመስለኛል ጥቆማ የማያደርገው። ግን እኔ ደግሞ በፊት ፍቅረኛዬ ነው፣ ብዙ ነገር አሳልፈናል። ብቻ ምንም ነገር እንኳን ቢበድለኝም እኔ ለሱ ክፉ አልመኝም፣ እንዲሞት አልፈቅድም። ምክንያቱም እያወቅኩኝ እንደሚሞት እያወቅኩ እንዴት ዝም እላለሁ? ከማግባቱ በፊት ይሄን ነገር ታውቂ ነበር ማለት? ከሷ ጋር ግንኙነት ሲጀምር መቼም አንቺ ሀሳቡ ይኖርሻል። ስለዚህ ሴትዮ የምታውቂው ነገር ነበረ ቀድመሽ? ቀድሜ ምንም ማውቀው ነገር አልነበረም። ከሷ ጋር እንደነበረ አላውቅም። ልክ በቃ ከሷ ጋር ከሆነ ከስንተኛ ወር ቢያንስ 1-4 ወር ምናምን እንዲህ ከቆዩ በኋላ ከሷ ጋር መሆኑን አወቅኩኝ። እናም ብዙ ጊዜ ነግሬዋለሁ። ግን እሱ በቅናት ነው የሚያስበው፣ በሌላ ነገር ነው የሚያስበው። አያምነኝም። በቃ ሊያወራኝ ራሱ ፈቃደኛ አይደለም። ከዚህ በፊት እሷን ታውቂያታለሽ ማለት? አሁን የቀድሞ ፍቅረኛ ባለቤትሽን ከዚህ በፊት ትውውቅ ነበራችሁ? ግንኙነት ነበራችሁ? እንዴት ነው በእናንተ መሀል ያለው ነገር? ከሷ ጋር ምንም የምንተዋወቀው ነገር የለም፣ ምንም ግንኙነትም የለንም። ግን እንዲህ በሰፈር በሰው ምናምን እንደዚህ አይነት ስራዎች እንደምትሰራ ምናምን አውቃለሁ። እንደው በአጋጣሚ ተገናኝታችሁ ታውቃላችሁ ከሷ ጋር? እንደው ምናልባት መንገድ ላይ ወር ገበያ ሊሆን ይችላል። መቼም አንድ ሰፈር እየኖሩ የመገናኛ መንገድ ይኖራል ብዬ አስባለሁና ካንቺ ጋር እንደው የተለየ ግንኙነት እንዲሁ ለሰላምታም ቢሆን ለልውውጥ ተገናኝታችሁ ታውቃላችሁ? እንደዛ ለሰላምታ ምናምን ተገናኝተን አናውቅም። ግን ሰፈር ውስጥ አንዳንድ ጊዜ ከስንት አንዴ ምናምን አያታለሁ። ግን ስትወጣ ራሱ በቃ ኖርማል ሰው ሆና ምናምን እንዲህ በቃ አትገምታትም። እቺ ሴትዮን ትሰራለች እንዴ ብለህ እስከማትገምተው ድረስ ነው በቃ ባህሪዋ ምናምን። አንዳንድ ሰው የሚያውቃት በቃ በጥሩነቷ ምናምን ነው የሚያውቃት በብዛት ማለት ነው። ከስንት አንድ ሰው ነው እንደዚህ አይነት ስራ እንደምትሰራ የሚያውቀው። እንደው ምናልባት ይሄ ነገር አሉባልታስ ቢሆን እንግዲህ እናንተ በሰው ሰውን ያወቃችሁት እንደው ቤቷ ውስጥ ሄዶም ለማየት የሞከረ ሰው አለ? እንደው ባልየውስ እንዳልሽው የቀድሞ ፍቅረኛሽ እንዴት ላያቅባት አልቻለም? ወይስ ምናልባት ተቀብሎ እየኖረ ቢሆንስ ይሄ ሰው? እንደው መረጃው ካለሽ በደንብ ግልጽ አድርገሽ እንድትነግሪ ስለፈለኩ። እኔ እንጃ፣ እኔ የሚያውቅ አይመስለኝም። ማለት ቢያውቅ ይሄ ልጅ እንዴት እንደሚሞት እያወቀ እንዴት ከሷ ጋር ሊሆን ይችላል? ማለት እንደሰማሁትም ከሆነ ከዚህ በፊትም አብሯት የሚኖሩ ባሎችን እንደምታደርገው ከሆነ በቃ የምትሰጣቸው ቦታ የምትሰጣቸው ፍቅር የተለየ ነው። በቃ ማንም ሰው ጋር እንዳይሄዱ፣ ማንንም ሰው እንዳያዩ፣ በቃ ከሷ ውጪ ምንም ነገር እንዳያደርጉ አድርጋ ነው በቃ አብሯት እንዲኖሩ የምታደርገው ማለት ነው።
እንደው ይሄን መረጃ ያገኛችሁበት መንገድ አለ ወይስ? ያው በእርግጥ ጎረቤት ሲኖር ያሉባልታ ይሰማል። ምናልባት ግን እንደው እውነትነቱንስ በምን ያረጋገጣችሁበት ነገር አለ? ከዚህ በፊት ያያችኋት እንደው ጎረቤትም የሰፈር ሰውም ከመሆናችሁ አንፃር የተለየ ያስተዋላችሁት ነገር አለ ሴትዮዋ ጋር? አይ ይሄን ያህል እንዲህ ቴል እናስተውለው ነገር የለም። ግን አንዳንዴ ቅይር ምናምን ትልብሃለች፣ ከቤት አትወጣም። ይሁን ከስንት አንዴ ነው ከቤት ራሱ የምትወጣበት ታይሙ እና ሰው ራሱ በብዛት ይመጣል ቤቷ ምናምን። እኔም ለዛ ነው ግራ ስለገባኝ እንዴ አሉባልታስ ቢሆን ይሄ ነገር ውሸትስ ቢሆን ብዬ ነው ወደ እናንተ ጋር የመጣሁት። ነገሩን ለማጥራት ብለሽ ነው እኛ ጋር ጥቆማ ያደረሽው። እንደው አሁን ምናልባት ሰው ይመጣል ብለሽኛል። እንግዲህ እንደዛም ይመጣ ከሆነ ባለቤቷ እንዴት አያውቅም? ይሄን ያህል እንግዲህ ቤቱ ውስጥ ይሄ ነገር እየተካሄደ ከሆነ ሊያይበት የሚችልበት መንገድ የለም ብለሽ ታስቢያለሽ? እኔ አላስብም። ማለት ጠዋት ወጥቶ ማታ ነው የሚገባው። እሱ አምሽቶ ነው ራሱ ከስራ የሚገባው። ከኔ ጋርም በነበረ ሰዓት በጣም አምሽቶ ነው ቤት የሚገባው። ጠዋት ነው ሌሊት ነው የሚወጣው ምናምን እና እንደዚህ አይነት ነገር የሚያስብ ሰው አይደለም። በጣም ጥሩ ሰው ነው፣ የዋህ ነው። ብቻ እንዴት ብዬ ልግለጽ? ስለ ባህሪው ማንንም ሰው አይጠረጥር። እሷን ደግሞ አስባት፣ እንደዚህ አይነት ስራ እየሰራች እንዴት ሊጠረጥራት ይችላል? ከዛ ጠዋት ወጥቶ ማታ ስለሚገባ እሷ በማይመጣበት ሰዓቶች ብዙ ነገሮችን ታደርጋለች በስራዋ ላይ ማለት ነው። እና እኔም ወደ እናንተ የመጣሁት ይሄን ነገር እንድታጣሩልኝ፣ እውነት ይሁን ውሸት ይሁን እንድታጣሩ ነው። ይሄ ልጅ ሳይሞት እንድደርሱለት ነው። በእርግጥ እንዳልሽው ይሄ የሰብአዊነትም ጥያቄ ነው። ምናልባት እንግዲህ ቅናትም ላይሆን ይችላል የተባለው አሉባልታ እውነት ከሆነ ሳይቃጠል በቅጠል እንደሚባለው ቀድሞ መድረሱ በጎ ነገር ነው። ጥቆማውም ጥሩ ነገር ነውና መልካም ጥቆማን የሰጠሽን እንደው ምናልባት ሌላ የምትነግሪን ሴትዮዋን የምናገኝበት መንገድ እንደው ለማናገር ዝግጁ ናት ሆይ? ባለቤቷስ እንደው ምን አይነት ባህሪን ያላቸው እንደው የምታውቂው ነገር ካለ ብትነግሪን፣ እኛም ለመቅረብ እንዲመቸን በምን አይነት ሁኔታ ወደ እሷ ቤት መሄድ እንዳለብን እንዲመቸን አንቺ እንደው ያለሽ ሀሳብ ካለ ብትሰጪኝ ደስ ይለኛል። ብቻ ቤቷን ጠቁማችኋለሁ፣ እሱን አሳያችኋለሁ ምናምን። ግን በምን አይነት መንገድ እንደምትቀርባት እኔ ራሴ ይሄ ግራን የገባኝ። ማለት ሴትዮዋ በጣም ኃይለኛ ናት፣ የምታስፈራ ሴትዮ ናት። እንዲህ ብለህ የምትቀርባት ሴትዮ አይደለችም። እንግዲህ አንቺ አሁን ባሉባልታ ምናምን ቢሆን መረጃው አለሽ የሆነ ነገር እንደው የተለየ ያስተዋልሽው ነገርም ቢሆን እንግዲህ አንቺ ከሰብአዊነትም አንጻር ነው ይሄን የነገርሽን። የቀድሞ ፍቅረኛሽም ባይሆን ሰብአዊነትም ስለያዘሽ እሱም በራሱ በቂ ነው። አንድን ወጣት ነፍስ ለማትረፍ ነውና ሩጫው የተለየ እንደው እንዳልኩሽ ቅድም የሆነች ፍንጭ ብትሰጭን መረጃ። ምክንያቱም አሁን ዝም ብለን ባሉባልታ ተነስተን የሆነ ቤት ለመሄድ ያስቸግራል አይደለ? ስለዚህ እሱንም በደንብ እንደው መረጃ ብትሰጭን ደስ ይለኛል። ምንም ነገር ሳትሳቀቂ ችግር የለውም ለሱ። እኔም ይበልጥ ያመንኩበት ነገር ያው እኔም ልክ እንዲህ አይነት ወሬ ምናምን ስሰማ ግራ ነበር የሚገባኝ። ከዛም እሱ ያው እንደነገርኩ ፍቅረኛ ነበርና እኔንም እሱንም የሚያቅሰው ነበር። ያው በፊት አንድ ላይ እንደነበረን ምናምን ማለት ነው። እዛ የሆነ ሰዓት ላይ እንደተለያየን ምናምን ያሰው ያውቃል። ከሷ ጋርም እንደጀመረ ምናምን ያሰው አወቀና ቀጥታ መጥቶ ነው ለኔ ይሄ ነገር። ምንድነው የነገረሽ? እንዴ ፍቅረኛሽ እንዴት ከዛ ሴትዮ ጋር ምን ይሰራል ምናምን። በቃ በጥሩ መንፈስ አልነበረም ያሰው ሲነግረኝ ነበር። በጣም እንዴት ብዬ ልንገርህ፣ በማይሆን ሁኔታ ነበር ሲነግረኝ የነበረው። እንዴት ማለት የነገረኝ ሰው የእህቱ ባልም እንደዛ ነበረ። የእህቱ ባል እህቱን ፈቶ እሷን አግብቶ ነበርና እንደዛ ሆኗል። ልክ ዓመት እንደሆናቸው ያ ሰውዬ ሞቷል ማለት ነው። እንዴ የእህቴ ባል እኮ በእሷ እጅ ነው የሞተው፣ እሷን አግብቶ ነበር ምናምን የሚል ነገር ነገረኝና አንቺስ እንዴ ለምን ከሷ ሴትዮ ፍቅረኛሽን አትነጥም ይሞትብሻል የሚል ነገር ደረሰኝ ማለት ነው። ከተደጋጋሚ ሰው እንደዚህ አይነት ወሬ መድረስ ጀመረ ለኔ እና እሱ እንዳልሽው እንግዲህ ምናልባት ችትዮ ታርጌት ያደረገችው ሰው ይኖራል። እንደው
ከዚህ በፊት ወይ እንደው ስለሷ ምንም መረጃ አልሰጠሽም? እሱ እንግዲህ የሆነ ነገር ይኖራታል መቼም የሆነ ሰው መርጣ እንግዲህ ባል የነበራት ትዳር የነበረውን ሰውዬ ወደሷ አምጥታ እንዲሞት ፈረደችው ማለት እንግዲህ ከዚህ በፊት ወይ የሆነ ግንኙነት ይኖራታል ወይ በቀልም ሊሆን ይችላል። ምናልባት በእንደዚህ አይነት መልኩ ተሰማርታ ሊሆን ይችላል። ስለዚህ እንደው ስለ ሴትዮዋ የሰጠሽ መረጃ የለም? ምንም አይነት መረጃ? ምንም መረጃ አልሰጠኝም። ስለሷም አውርተንም አናውቅም። እኔም አላውቃትም። በቃ ድንገት ነው ተነስቶ ልንለያይ ይቻል። ልክ በቃ በሁለተኛ በሶስተኛ ወር እንዳገባ ነው የሰማሁት። በቃ እኔን እንደማይፈልገኝ እና በቃ ትቶኝ ሌላ ሰው ነው ያገባው፣ እሷን ያገባው እና ይመስለኛል። እኔ እንጃ አላውቅም። ብቻ ምን እንዳደረገችበት ቀኔን ራሱ እንዴት በጣም ነው የጠላኝ። እንዴት ብዬ ልግለጽልክ? እና የሆነ ነገር እንዳደረገችበት ነው እንጂ ዝም ብሎ በጤናው አይደለም። ምክንያቱም እንዴት ነው ላያቅ የሚችለው? የሆነ ነገር ብታደርግበት ነው ጥንቆላ እንደምትሰራ ምን እንደምታደርግ የማያውቀው። የሰፈር ሰው ራሱ ብዙ ሰው ይነግረዋል። ተውጭ ሴትዮ ትቅርብ እንደዚህ እንደዚህ። አያዳምጣችሁ፣ ትቷቸው ነው የሚሄደው። እኔ ስራ አለብኝ ምናምን በቃ የማይሆን ምክንያት ፈጥሮ ምናምን ነው ትቷቸው የሚሄደው። እኔ እንኳን ድንገት ስመጣ ላስረዳህ እንኳን የሆነ ነገር ስለው ገፍትሮኝ ነው የሚሄደው። እና ሴትዮ የሆነ ነገር እንኳን ባታደርገው እንዴት ነው ይሄ ልጅ እንደዚህ ሊሆን የሚችለው? ሰው እንኳን ለደቂቃ ለሰከንድ እንኳን ቆሞ ማለት አይፈልግም። ትቶት ነው ምናምን የሚሄደው። እና ከቻላችሁ ቶሎ ብትደርሱለት ማለት አሁን ነው አመት ሊሆነው እንጃ ብቻ አላውቅም። እኔ ይሄን ቆሜ ማየት አልችልም። ለዛም ነው እናንተ ጋር የመጣሁት። አመት ሊሆነው ነው አሁን። ምንድነው ቀኑ ራሱ ዛሬ ማክሰኞ እንዴ? ማክሰኞ ከሆነ ታዲያ እኮ ሳምንትን ይቀረው ወይ ቅዳሜ ወይ እሁድ ይሄ ልጅ ሊሞት ይችላል። አልገባኝም። ለምንድን ነው የሚሞተው በማክሰኞ ቅዳሜ ወይ እሁድ? አመት ሊሆናቸው ነው አሁን ከተጋቡ። አመት ሲሆናቸው ነው የሚሞቱት ነው እነዛ ከዚህ በፊት የነበሩ ባሎች? በቃ በአመታቸው ልክ አሁን ዛሬ ቀኑ ስንት ነው? ዛሬ 18 አሁን ዛሬ 18 ከተጋቡ በ18 ትገላቸዋለች በአመቱ ማለት ነው። ለዛ አሁን ነው ወይ ቅዳሜ ነው እሁድ አመት የሚሆነው። ለዛ ባካችሁ ድረሱለት ቶሎ ብላችሁ። አሁን ቤቱን ጠቁማችሁና ብንሄድ ደስ ይለኛል። እንደዛ ብናረግ የተሻለ ይመስላል። ሌላ እንግዲህ የምትሰጭን መረጃ ከሌለ የኛም እርምጃ እሱ ነው የሚሆነው። እንግዲህ እኔ ከዚህ በላይ ምንም መረጃ ልሰጣችሁ አልችልም። እኔ አሁን የምፈልገው ሄዳችሁ እሱን እንድታድኑትና ሴትዮዋ እንድትከታተሏት ብቻ ነው። ማለት የሰው ህይወት ነውና ቶሎ ብናድን ብዬ አስባለሁ። እንግዲህ ተመልካቾቻችን የዛሬው ባለ ታሪካችን የነገረችን ነገር ትንሽ ግራ የሚያጋባ ነገር ነው። በተጋቡ በአመታቸው እንዲሞቱ የምትፈርድባቸውን አንድ ጠንቋይ ነው። እንግዲህ እሷ እንዳለችን ከሆነ ሰፈራቸው የምትገኛለች እና የቀድሞ ፍቅረኛዋን በእሷ እጅ እንዳለ ነው እየነገረችን ያለችው። ይህች ሴትዮ ምን ስራ ምን አይነት ነገር ውስጥ እንዳለች ደግሞ እንግዲህ አሁን በጠቆመችን መሰረት በጥቆመው መሰረት ወደ ቤቷ ተገኝተን እያንዳንዱን ነገር የሚካሄደውን ነገር ሁሉንም ነገር እንግዲህ ቀስ በቀስ ከእናንተ ጋር የምናየውና የምናሳያችሁ ይሆናል። እናንተ ደግሞ አብሮናታችሁ አይለየን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየት በኮሜንት እንዲሁም ጥቆማም ካላችሁ ጥቆማችሁን እንድትነግሩ እንድታሳውቁን ያለን ፈታው ይሆናል። አብራችሁን ሆኑ። እንግዲህ ተመልካቾች ቦታው በተጠቆምነው ቦታ ቤት ላይ ተገኝተናል። አብራችሁን ሆኑና ምን እንደሚካሄድ ምን እያደረገች እንደሆነ ሴትዮዋን እንግዲህ እዚህ ቤት የምንገባው ድብቅ ካሜራ ለማስቀመጥ ነው። እኛ የምንሄደው የፍቅር ታሪኮችን የምንሰራ ሚዲያዎች ነን ብለን በእነሱ የፍቅር ህይወት ዙሪያ ለማውራት አስመስለን የምንገባው። ከዛ በኋላ ግን ድብቅ ካሜራ አስቀምጠን ቤት ውስጥ የሚካሄደውን ነገር እንደተባለው እውነት ነው ወይስ ያለው ባልታወሬ ነው በሰፈሩ ትውርት የቀረ ነገር ነው የሚለውን አጣርተን ለእናንተ የምናደርስ ይሆናል። እናንተ ደግሞ ከኛ ጋር አብራችሁ ነው ተከተሉ። ሰላም ለዚህ ቤት። ሰላም እንደምን አላችሁ? ሰላም ነው፣ እግዚአብሔር ይመስገን አለን። እኛ ከሚዲያ አካላቶች ተጠቁመን ነበር እዚህ ቤት የመጣ ነው። በምን ጉዳይ? ያው አንዳንድ የፍቅር ህይወቶች ላይ ነው እኛ የምንሰራው። በጥንዶች ዙሪያ በባለትዳሮች ዙሪያ እንሰራለንና አጋጣሚ ሰፈር አሰሳ ስናደርግ ይሄ ቤት ተጠቆምን። ጥሩ የህይወት መሰረት፣ ጥሩ የፍቅር መልካም የሆነ ትዳር እዚህ ቤት ይገኛልና እነሱን ኢንተርቪው ብታረጉ የተሻለ ነገር ታገኛላችሁ ስለተባል እናንተን ኢንተርቪው ለማድረግና ለሌሎቹም
ልምድ እንድታካፍሉ ስለ ትዳራችሁ ስለ ህይወታችሁ እንድታካፍሉ ፈልገን ነበር። እንደው ፍቃደኛ ከሆናችሁ ምናልባት ሐሳባችሁ መልካም ይመስላል። ግን የኔ ፍቅር ማን የመጣው እና ማን ናቸው? በእኛ ጉዳይ ስለ ህይወታችን የሆነ ፕሮግራም እንሰራ ነው ምናምን ነው የሚለኝ። ስለምን ፕሮግራም ነው? ስለምንድን ነው? ማን ናቸው? ሳታውቃችሁ ዝም ብለህ ታወራለህ? እንዲበረከት አይ ሰላም ነሽ? ምንም አንተ ማን ፈልገህ ነው የመጣው? አይ እኔ ዝም ብዬ እንዲተጠቁሚ የእናንተ ህይወት መልካም ህይወት ስለሆነ በሰፈሩ ሰው ጥሩ የትዳር እንትን አላቸውና እኛ ደግሞ እንደዚህ አይነት ሰዎችን አውጥተን ለማህበረሰቡ ይማሩበት ዘንድ እናስተምራለን። ከዛ ባሻገር ደግሞ ሽልማትም እንሸልማለን ለእንደዚህ አይነት መሰረት ለሆነ ትዳር። ጥሩ ይመስላል። ኧረ የምን ጥሩ ነው እንዴ? በእኛ ፍቅር ቀንቶ ነው እንዴ ፍቅር የመጡት? ማን አሳይቷችሁ ነው ደግሞ ቤታችን ነው ስለናንቺ ወሮን ታዲያ ዝም ብለህ የመጣው ሁሉ ነው ግቡ ኑ እናውራ ብለህ ይሆናል እንዴ? ኧረ አይሆንም። በእውነት ልክ ናችሁ። የእናንተ ሀሳብ ልክ ነው። ግን እኛ ደግሞ ምንም አይነት ነገር ምንም አይነት አላማም ሌላ ነገርም የለንም። አይ በፍጹም ሀሳቡን የእናንተን ህይወት እንድታጋሩን ብቻ ነው። ሌላ ነገር አንፈልግም። አይ በፍጹም እኛ በእኛ ፍቅር ውስጥ ማንም ሰው መግባት የለበትም። ስለዚህ እኛ እንድትገባም አልፈልግም። ልንገባ እኮ አይደለም። እኛ ህይወት ሰው የሚማር ከሆነ ህይወታችሁን እንድንማርበት የሚታወቅ ነው አይደል? ያለን ህይወት ደስተኛ ህይወት ነው ያለን፣ የተሳካ የትዳር ህይወት ነው ያለን። ሶስቱም ሰው ቢያውቀው ምንድነው ችግሩ? እሱ ከሆነ ችግር የለም። እኛ ሰፈር ላሉት ነገሮች እንነግራቸዋለን። የኛን ያውቃሉ፣ ጎረቤቶች ልጆች ምናምን ስለሚያውቁ ከዛ መማር ይችላሉ። አሁን እሱን የማናውቀው ሌባስ ቢሆን በምን አውቀው ነው የምታስገባው? እኛ እንደዚህ አይነት ነገር የለንም። በዚህ በጠራራ ፀሐይ የሚመጣው ወይ ጉድ! አንተ አትጠራጠርም? ምን እንደሚመጣ እኮ አታውቅም። አሁን ምን ይዘው ምንም ሀሳባቸው ክፋት ያለው አይመስለኝም። ለዛ እኛ የሚዲያ ሰዎች ነን እናትዬ። እንደዚህ አይነት ተልካሻ ነገር የሌብን ስራ ምናምን አይደለም። እኛ በምን እናውቃለን? የሚዲያ ሰው እሱን ማረጋገጫ ሰጥቻለሁ። ችግር የለውም። የት እኔ አላስገባም። ቤት ውስጥ አይገባም እንዴ? ለምንድን ነው የሚገባው እንዴ? ምን ችግር አለው? ቆይ ምንድነው ችግሩ? ምንድነው አንቺ የፈራሽው ማለት የእግዚአብሔር እንደ እግዚአብሔር እንግዳ ነው። በቃ ይመስላል የሚዲያ ሰዎች እንደምታያቸው እንደዚህ ናቸው። ምን በየቲቪው በየእንትኑ በየስልኩ እያየን አይደል እንዴ? ሌሎችን ምን የኛ ምን ጥሩ ታሪክ ነው። ታሪካችሁን ወድጄዋለሁ፣ የፍቅር ህይወታችሁን ወድጄዋለሁ። እሱን በቃ ሰውየው ይማርበት ነው ያለን አይደል? በዛ ላይ ደግሞ ልሸልማችሁ ነው ያለው። ምንድነው የምን ሽልማት ነው? ያው እንደ ትዳራችሁ መልካም ትዳር ስላላችሁ ለቤተሰባችሁ የሚሆን ምናልባት እንግዲህ የቤት እቃዎችም እኛ ስፖንሰሮች አሉን ከነሱ ጋር ነው የምንሰራው። እነሱም ደግሞ ለእናንተ የሚያስፈልገውን ነገር የቤትም ግባ ሊሆን ይችላል፣ አስቤዞች ሊሆኑ ይችላሉ። እነሱን ለእናንተ እናበረክታለን። እንዴ ቃለ መጠይቁን ካረግን በኋላ ለህዝብ ከተሰራጨ በኋላ እንግዲህ ቃላችን ነው እኛም መጠን እናንተ ቤት እንግዲህ በሳምንቱም ሊሆን ይችላል መጠን እናስረክባለን። መልካም ነው ሀሳባችሁ። ወንድሜ ነው ግቡ ነው ግቡ ይግቦታችሁ እኮ አንተ ምን ሆነክ ነው? ስጦታ ሚሉት አምናውን እኔ ስለ ስጦታው አይደለም እውነቱን ለመናገር በቃ ሰው በእኛ እንዲማር ከሆነ ይግቡ፣ ምንም ክፋት የለውም። ግቡ ነው ግቡ አረፍ በሉ እዚህ ጋር እንግዲህ ተመልካቾቼ ባልኳችሁ መሰረት በእንግዶቼ ቤት እገኛለሁ። ከእንግዶቼ ጋር የሚኖረን ጨዋታ ይኖራል። እናንተ ደግሞ አብራችሁኝ ሆኑ። እስቲ ወደ እንግዶቼ ልመለስ። በእውነቱ እንግዲህ ምንም ድንገተኛ በሆነም ሳሰሱት ቤታችሁን ስለፈቀዳችሁልና ገብተንም እንዲህ ስለተቀመጥን በጣም እናመሰግናለን። በጣም ደስ ብሎኛል ስላደረጋችሁልኝም ነገር። አይ ውጭ ላይ እንደዚህ ስታወራ ጎረቤት ምናምን ይረበሻል በሚለው ነው ያስገባውክ። አሁንም ያው ግራ ስለተጋባው እንዴት እንደዚህ ሊሆን ይችላል በሚለው እንጂ ውጭ ላይ አሁን እንደዛ ስንጫጫ ምናምን ስንል ጎረቤት ከሚረበሽ እዚህ ገብተህ የምትናገረው ካለ ብዬ ነው። ተነጋገርን አይደል እንዴ? እሱንም መለሰሽ እንደገና ወደዛው። እንዴት አንተ ማታውቀውን ሰው ማስገባት እኮ ከባድ ነው። እያየናቸው ነው አይደል? በእውነቱ ልክ ነሽ እኮ ያንቺም ነገር ልክ ነው። ግን ያው አንዳንዴ እኛ ምንም መቼም ካሜራ ይዘን እንደዚህ ገሩ መጡ ለመልካም ነገር ነው እንጂ ለመጥፎ ነገር እንደዚህ አይነት ነገሮች አንጠቀምም። ሰው ባለበት ጎረቤት እንግዲህ ድምጽ እየሰማው ነው ይሁላ ሰው ባለበት ሌላ ነገር አናረግም። እንግዲህ ልናረግም ብንል የማይሆን ነገር ነው ብዬ አስባለሁ። ብቻ ስለፈቀዳችሁልኝ አመሰግናለሁ። እስኪ እንተዋወቅና እንደው ስለ ፍቅራችሁ ስላሳለፋችሁት ጊዜ ደግሞ ቀስ እያልን እናወራለን። እንደው እስኪ አንተን ስም ልቀበል ማለበል። እሺ አመሰግናለሁ። እኔ ጸጋ ይባላልኝ። ያው እንግዲህ ትንሽ ለተፈጠሩት ነገሮች በቅድሚያ ይቅርታ እንጠይቃችሁ። አረ እኔ ይቅርታ መጠየቅ ያለብኝ ድንገት ሳላስፈቅድ መጣሁ። እኔም አጋጣሚ ሆኖብኝ ያው መስራት ያለብኝ ፕሮግራም ስለነበር እኛም ድንገተኛ ስለሆነብን ነው። ልክ ናችሁ እናንተ ልክ እንደ ወቲ ይቅርታና ያንቺንም ስም ልቀበል። አስካለች ይባላል የኔ ስም።
አስካለች። እንግዲህ በእውነቱ የተሰጠን መረጃ ምንድነው የእናንተ የፍቅር ታሪክ ደስ የሚል ነው። ማህበረሰቡ ላይ ስንመጣ እኛ አጋጣሚ እንግዲህ አልፎ ያጅነን በየሰፈሩ ያሉትን ጥንዶችም ባለትዳሮችም ካሉ ከነሱ ጋር እንጨዋወታለን። አንዳንዴ እንግዲህ ምናልባት አይታችሁን ይሆናል፣ ካላያችሁን ከዚህ በኋላ መታየውን ይሆናል ብዬ አስባለሁ። እንዴት ነው የተገናኛችሁት? እንግዲህ አንተም ጸግሽ እሷም አስካለ መቼም ከሰማይ አይደለምና እንደው የተገናኛችሁበት መንገድ እንዴት ፍቅር ተጀመረ? ከዛ በኋላስ እንዴት ነው ትዳር የሆነው? ስንት አመት ሆናችሁ? እሷን ነገር ብታጫውተኝ። እንግዲህ ይገርምሃል ትውውቃችን ትንሽ ማለት ይገርመኛል። እኔም በቃ በአጋጣሚ ነው የተዋወቅነው። ትራንስፖርት ላይ ነው እውነት ለመናገር የተዋወቅነውና እንደዚሁ አንድ አክሲዴንት የሆነ የምታወራው ምናምን ነገር አለ አይደለ? በዛ ንግግር ተጀመረ ምናምን ነገር ሳናስበው ግን ላይክ የሆነ ጊዜዎች ላይ ስናወራ ያው ስልክ ተቀያይረን ነበረ በሰዓቱ የተለያየ ነው። ያው በጊዜ ሂደት ስናወራ ምናምን ላይክ መገናኘት ተጀመረ ምናምንና ይገርመኛል ማለት ብዙ ረጅም ጊዜ አይደለም እውነት ለመናገር ወደ ትዳር ለመግባት የወሰደብን። ግን በቃ ላይክ በጣም ደስ የሚል እንትን ነበረ። ቶሎ እንድትወስን የሚያደርግ ሰው አለ አይደል? እንደዛ አይነት ሰው ነች። በጣም ጥሩ ሰው ነች እና ላይክ በቃ ቶሎ እንዳየዋት ነው ወደ ህይወቴ የገባችው ውስጤም የተቀበላትና ትውውቃችን ከዛ ነው የሚጀምረው። መልካም። እንደው ከዛ በፊት ምንም አይነት ግንኙነት አልነበረም ነው? በቃ እንደው ድንገት የተጣለልህ ሆነ? ምናልባት እንግዲህ ከዛ በፊት ግንኙነት ሊኖር ይችላል ላይኖርም ይችላል። ግን ቀጥታ እሷን ያገኛት ወይስ እንዴት ነው? አይ ያው መቼም ሰው ስትሆን የሆነ በህይወት ውስጥ የሆኑ ሰዎች ይገባሉና እውነት ለመናገር ከሷ በፊት ነበረችኝ፣ ጓደኛ ነበረችኝ። የተወሰኑ ነገሮችን እናስብ ነበረ። ያው መቼም ፈጣሪ አልፈቀደውም። አንዳንድ ጊዜ እህል ውሃ የሚባል ነገር አለና የኔና የሷን እህል ውሃ አንድ ላይ እንዲሆን ተፈለገና ከዛችኛዋ ጓደኛዬ ጋር ከተለያዩኝ በኋላ ብዙም አልቆየውም ወዲያው ነው እሷ ጋር የተዋወቅነው። እንዳልኩ ነው እንግዲህ የትራንስፖርት ላይ የተጀመረ ነገር ዛሬ በትዳር ኦልሞስት ወደ 1 አመት ሊሆነን ነው አይደለ? ትዳር ከጀመረን ነው። በጣም ደስ ይላል። እንደው አንቺስ ወይዘሮ አስካለ እንዴት ታስታውሻለሽ በጊዜው የነበራችሁን ግንኙነት? እንደው ከሱ ጋር ትውውቃችሁ ምናምን እሱ ነግሮናል። እንደው በአንቺ በኩልስ ያለው እይታ ምንድነው? የተዋወቅንበት እንደነገረህ ትራንስፖርት ላይ ነው። በቃ ያን ቀን ወደዋለሁ ማለት በቃ ደስ የሚል ቀን ነው። በዛን ቀን እሱን ያገኘው ቀን በጣም ደስ ይላል፣ በጣም ማለት ነው። እና ትራንስፖርት ላይ ተገናኘ ነው። በአጋጣሚ ስልክ ተቀያየረ፣ መደዋወል ምናምን ጀመረን። በቃ እኔም እንዳዩት ወደድኩት፣ እሱም ያው ተመቸኝ። እንደዚህ መገናኘት ጀመረን ምናምን። ከዛ አንዳንድ ነገሮች ማሳለፍ ጀመር፣ ሻይ ቡና እንባባላለን። ከዛም አልፎን መገናኘት በቃ ማለት በፊት ያው በሳምንት አንዴ ምናምን ነበር የምንገናኘው። ከዛ እንትናል በቃ መቀራረብ ጀመርን። ስንቀራረብ ከዛ ብዙ ነገሮችን አወራን ምናምን። ወደ ትዳር ዓለም ውስጥ መግባት አለብን ምናምን ብለን ወሰንን። ያው ተጋባን። ያን በቃ 1 አመት ሊሆነን ነው። 1 አመት ሆኖናል። እና በቃ እኔ እንጃ እሱ ስጦታዬ ነው። በቃ እሱን የሰጠኝ እውነት በጣም ጥሩ ሰው ነው፣ ደስ የሚል ሰው ነው፣ ሰው አክባሪ ነው፣ ለትዳሩ መልካም ነው። በቃ እንዴት ብዬ ልንገርህ? እኔ እንጃ ቃላት ያጥረኛል ስለሱ ስነግርህ። እና በጣም ደስ የሚል ሰው ነው። ይቅርታ አቀማመጥሽ ያልተመቸሽም መሰለኝ ነው? አረ ተመችቶኛል። ቤት ያደን እንዴ? ይልቁንስ አንተ ነው ያልጠየቅኩ ነገር ምን ሆነ ነው ማክስ ያረከው? አይ ትንሽ ጉንፋን ቤት ስለያዘኝ እንግዲህ ወረርሽኝ እንዳላስተላለፍ እየነው ቀለል ያለሽ ነገር ነው። ጉንፋን ይዘህብህ እንዳትመጣ ቤታችን። አይ ትንሽ ነገር ናት። ያው አጋጣሚ ስለሆነ ከስራው ጋር ስለተጋጨብኝ ከማቋረጠው ስራውን ብዬ ነው በዚህ ምክንያት። አይ እና ታዲያ ሻይ ቡና እንድበል ለጉንፋኑ ጥሩ እኮ ነው። ምንም ተተሰጠ በእውነት። አይ ሻይ ቡና ይምጣላችሁ፣ ችግር የለውም። እውነት በኋላ ስንጨርስ ደግሞ እናደርጋለን። በባዶ ቤትማ እንዴት እንትንላችኋለን? አረ ገና እኮ ለጉንፋኑ ነው ሻይ እኮ ሻይም አይ የሚቀማመስ ነገር ችግር የለውም። ተነሽ እውነት የሆነ የሚቀማመስ ነገርማ
ዝም ብለሽ ሽሮም ነገር ዝም ብለሽ ቤት ያፈራውን ነው መቼም። አዎ እሱ ልክ ነው፣ ግን አስቸገርን በኋላም ይደርሳል ብዬ ነበር እኔ። እሺ እንግዲህ ቤታችን መታችሁማ ምን ይደረግ። በዛ ላይ መልካም ሀሳብ ነው ይዛችሁ የመጣችሁት። አንዳንዴ እንግዲህ ጥሩ ነው፣ እንደ አንዳንድ ነገሮችን መማሪያ ብናረጋቸው ጥሩ ነው። ተቀብረው ከሚቀሩ በየቤቱ ልክ ነው። እንዲህ እንደ ሚዲያው ወደ ማህበረሰቡ ቢመጣ ጥሩ ነው እንግዲህ እና ደስ ይላል በእውነቱ። እንግዲህ የሰው ሰፈር ሰው ነው የጠቆመንና እንደው ምናልባት ሰው ጠጫ ይቀር አንዳንድ አሉባልቶችም የሰማችሁ አሉ። ምን አይነት አሉባልታ? የሚወራ ነገሮች አሉ እንደዚህ ከሆነ ነገር ላይ ማገናኘት ምናምን ነገር አለ። እንደው እሱንስ አንተ እንዴት ታየዋለህ? ያው ታውቃለህ መቼም ጥሩ ትዳር ሲኖርህ ምቀኛው ብዙ ነው እውነት ለመናገር እና የሆነ መቼም ሰው ስላንተ የሚያወራው አያጣም። የሆነ ነገሮች ይወራሉ፣ በቃ ደስ የማይሉ ነገሮች ምናምን ፈተና ናቸው። በቃ ዝም ብለን ነው የምናልፋቸው። እሱ ነገር አንተንስ አልረበሸም? እንደው ይሄ ነገር ሲወራ አንተ መረበሽ፣ ከዛ ባሻገር ደግሞ እንደው ነገሩ እውነት ይሆን እንዲህ ብለህ ለማጣራት ሲርከው ነገር በፍጹም በእውነት እንዳልኩ ማለት በቃ ሰፈሩ የሚያወራው ነገር ምናምን አንዳንዴ ከቅናትም የሚመነጭ ምናምን አለ አይደለ? ሰው መቼም አንዳንዴ አውቆ የሚሆን ሳያውቅ ስላንተ ጥሩ ነገር አያወራም አንዳንድ ጊዜ እና እንደዛ ከሚወራው ነገር ውጭ ከወሬ የዘለለ ነገር የለውም ይሄ በእውነት። አይ ጥሩ እንደዛ ከሆነ እኔ እንደው አጋጣሚ እንደዚህ ያወሩኝም ነገር አለ፣ መልካም ነገር መቼም ሁሉም መጥፎ እንዳለው ነው። ሁሉም ደግሞ እንግዲህ እንደዛ ስለሆነ ያወሩኝ ነገር አለ፣ ጥሩ ነገር እንዳለን የነገሩኝ። ከዛ ባሻገር ደግሞ አንዳንድ ደግሞ መረጃዎች ሲጠይቅ ደግሞ እኮ እንትን እንደዚህ አይነት ነገር ያለባችሁ ምናምን ተብዬ ተጠቆመኝና እንደው ለማጥራትም ያህል ዝም ብለን አድበስብሰ ነው ከማለፍ እንደው አንዳንድ ጋዜጠኛ ያንተ ድክመት ተብሎ እየተወራብህ ነውና አንተ ሚዲያ ላይ ገልጠኸው እውነታው እንዲጋለጥ ስለፈለኩ ነው። ከሌላ መልከታ እንዳታይብኝ በጣም ይቅርታ። እንደዛ አይደለም መጠየቅ በእውነት ደስ ብሎኛል። የሆነ እንትን እያልክ ከውስጥ እንትን ላይክ መጥፎ ነገር ይዘህ አብረን እንትን ከምንል እውነታውን እያወቅክ መሆን አለበት እና ይሄ ከወሬ የዘለለ ነገር የለውም። ትንሽ አሉባልታ ነገር ነው፣ ዝም ብሎ ነው። እኔም እንደ አንድ ጋዜጠኛ በጣም ማጥራት አለብኝ። በጣም መልካም ሰው ነሽ ማሬ በእውነት። አሁን ታያያት ነው ነገሩ። አሁን እንደው ትንሽ ስትገቡም ትንሽ ጭቅጭቁ ምናምን እንደው ላይክ ካለው አሁን ካወራው አንፃር ከሰፈሩም ሁኔታ አንፃር ነው እንጂ ክፉ ሰው ሁን አይደለም፣ እንደሚወራው አይነት ሰው አይደለችም እውነት ለመናገር። እሱን ነገር ፈርታም ይመስለኛል እንግዲህ በር ላይ ስንመጣ ትንሽ ለማስተናገድ ትንሽ ይረብሻል። ያው ህይወትን ይረብሻል። እሱም ትንሽ ስለሚረብሻት ነው እንጂ አሁን እንደምታያት ነው እንግዲህ በጣም መልካም ሰው ነች። ዛሬ አውቃችሁ እንደውም ለእናንተ መጣሽ። ተቀመጭ አስቸገርን እኛ ዝም ብለን በማይሆን ጉዳይ እየደረሰ ነው ሻው። ጥሩ አይ በጣም ደስ ይላል። ጥሩ ነው እንግዲህ መስተንግዶሽ። ስላንቺ እያወራ ነበር እንግዲህ ማሪ ይላል። ስላንቺ ጥሩ ነገር ነው እንግዲህ ባለቤትሽ በጣም በእውነቱ ደስ የሚል ትዳር ነው። እንዴት ነው ታዲያ? አንድ አመት ሆነ ልጅ ምንም ነገር አልተሞከረም? እንዴት ነው? ያው እያሰብን ነው አይደለ? እና ያው በቅርቡ ልጅ ምናምን ይኖራል እያሰብን ነው። እንደዛ ሁሉም እግዚአብሔር ሲፈቅድ አይደለም? ሁሉም በመልካም ፍቃድ በፈጣሪ ፍቃድ ነው። በእውነቱ ደስ ይላል ያላችሁ ነገር በጣም ደስ ይላል። እኔንም እዚህ ስለተንከባከባችሁኝ በኋላ ያሉትም ሰዎች በጣም ደስተኛ እንደሆኑ እንደዚህ አይነት ሰው በጣም ደስ ይላል። እንደው ከዛ ባሻገር እንግዲህ አንድ አመት ምናምን ሆኖናል አላችሁ። እንደው በምን ስራ ላይ ነው እየተዳደራችሁ ያላችሁት? እንግዲህ መቼም ቤተሰብ ሲመራ ስራ ይኖራልና እንደው አንተስ በምን ስራ ላይ ነው ቤተሰብን እየመራ ያለው? ያው እንዳልከው ነው። እኔ በመንግስት ስራ ተቀጣሪ ሆኜ ነው እየሰራ ያለሁት። ያው ጠዋት የመንግስትን ስራ ታውቀዋለህ፣ ጠዋት ወጥቼ ማታ ነው የምገባው እና ያው ደሞዝተኛ ነኝ፣ የመንግስት ደሞዝተኛ ነኝ። በሱ ነው እንግዲህ ኑሯችንን የምንደጉመው። ያው እሷ እንደ አንቺስ ዱዋዝ ካለ መሰሪው የተለየ ስራ አለ? እንግዲህ መቼም አሁን ኑሮ ከባድ ስለሆነ መተጋገዝ እየተደጋገፉ ነው የሚታለፈውና ክፉ ቀን እንዴት ነው አንቺስ የምታግዥበት መንገድ ስራ አለሽ ወይ? እኔ እንኳን ስራ እያገዝኩት አይደለም። ያው እሱ ነው ተፍተፍ እያለ ተሯሩጦ የሚያመጣው። ያው እንደምታውቀው እኔ የቤት እመቤት ነኝ፣ ቤት ውስጥ ነው ያለሁት። ስራ እንኳን የለኝም። ያው ለጊዜው እሱ ነው። ያው ለወደፊት ግን ያው እኔም ላግዘው ፈልጋለሁ። እሱ ብቻ መስራት የለበትም። እኔም ቢያንስ እየሰራው አንዳንድ ነገሮችን ወጪዎችን ምናምን ላግዘው ስለምፈልግ ስራ ለመስራት እያሰብኩ ነው። እስካሁን ግን ስራ እየሰራው አይደለም።
እንዴት ነው ቤት ውስጥ መዋል ትንሽ አይከብድም? በዚህ ሰዓት የቤት እመቤት መሆን በእውነቱ ሰፈርም ኮን ጭር ይላል። ቤት ሰው እያለ አይደለም ሁሉም ሩጫ ላይ ስለሚሆን እንደው እንዴት ነው የቤት እመቤትና የቤት እመቤትነት እንዴት ነው ታዲያ? ያው በቃ እሱማ አሪፍ ነው። ያው ባለቤቴን ለመንከባከብ ምናምን እኔም ስራ ከዋልኩ ሁለታችንም ስራ ውለን ስንመጣ ያው ማታ ስራ ልንሸለቻችን እንችላለን። ስራ ውዬ እመጣለሁ እንደገና ቤት ውስጥ መጥቼ ስራ ምናምን ልስራ ምናምን ማለት በዛን ሰዓት ይከብዳል። ግን ያው ቤት ውስጥ ከዋልኩ ለባለቤቴ መንከባከብ ይኖርብኛል። ቤቱን ክፍት ሆኖ ማግኘቱ ራሱ ትልቅ ተስፋ ነውና ያው እኔም እያሰብኩ ነው ስራ ለመጀመር አስቤያለሁ ለመስራት። ግን ያው እስከዛው ድረስ ግን ቤት ውስጥ እያሳለፍኩ ነው። ያው ይደብራል በርግጥ ግን ቢሆንም ያው ስራዎች አንዳንድ ነገሮች እስከሚስተካከሉ እስከሚመቻቹልኝ ድረስ ቤት ውስጥ እያሳለፍኩ ነው። በእውነት ያነሳሽው ሀሳብ መልካም ነው። እንግዲህ ለባለቤቴ ብዬ ቤት ተዘጋጅቼ እጠብቀዋለሁ። ቤቱ ክፍት ሆኖ ሲያገኘው እንዳልሽው ደስ ይላል። ባል ሚስቱ ቤት ውስጥ የሆነ ነገር አድርጋ አስጠብቀው በእውነቱ ይሄን እሱን ይጋራኛል ብዬ አስባለሁ። እውነት ነው እንዳልከው በጣም ደስ ይላል። ከስራ ደክሞሽ ሁለታችሁም ደክማችሁ ስትመጡ እንዳልሽው መሰለቻቸት ሊኖር ይችላል እና አይ ጥሩ ነው ያላችሁ ግንኙነት በጣም ደስ ይላል። ትምህርት የሚሆን ነው። ይገርምሃል ባይ ዘ ዌይ ላይክ እሷ ያላነሳችሁ ሀሳብ ነውና ለቤቷ በጣም ጎበዝ ሆነች። እውነት ነው የምነግርህ ላይክ ከስራ ደክሞኝ ስመጣ ምናምን በቃ ደስ ብሎኝ ነው ቤት የሚገባው። ተጫጩ ቡናው ተፈልቶ ራት ቀርቦ እሷም ቆንጆ ሆና ተኳኩላ ስጠብቅ ቤት ያው እንግዲህ ባለቤት እንደዛ ስጠብቅ ደስ ይላልና እኔ ብቻዬን ልስራ እንጂ ቤት ውስጥ ደግሞ ያለውን ነገር አመጣጥኖ ብዙ ነገሮችን እንትን ማለት ራሱ ትልቅ ነገር ነውና እሱ ነገር ላይ በጣም ጎበዝ ነች በእውነት። ሴቶች እኮ ማኔጅመንት ላይ አይታሙም ብዙ ጊዜ። ለዛ እኮ ነው የሚገባው እኮ ያለህን ነገር ማኔጅ ለማድረግ ነውና አይ ደስ ይላል። አይደለም እሱ በጣም ጎበዝ ነው። ከስራ መጥቶ ምን ላግዝ ይችላል? እኔ ቡና እያፈላው እኔ ካላፈለውት ሁላ ይላል እና ደስ ይላል እውነት። እንደው የምታስተላልፉት ለሌሎች እንግዲህ እንደናንተ አይነት ላሉ ጀማሪ ባለ ትዳሮች የምትነግሩት የምታስተላልፉት መልእክት ካለ? አዎ እንግዲህ ያው የመጀመሪያው እንደዚህ አይነት ትዳር ጅማሬው ያው ፈጣሪ ባርኮ ሲሰጥህ ነውና ያው ጥሩ የተባረከ ትዳር ከፈጣሪ ነው የሚመጣው። ሚስትም ከፈጣሪ ናትና መጀመሪያ እሱን ነው ማለት እንፈልገው። ግን በትዳራችሁ ውስጥ ስትኖሩ አንደኛ አሉባልታ አትስሙ። በእውነት ትልቅ የትዳር ጠንቅ የሚባለው እሱ ነው። የውጭ አሉባልታዎች ሰው ብዙ ያወራልና እንደዚህ አይነት ነገሮችን ባትሰሙ ጥሩ ነው እላለሁኝ እኔ። መልካም በእውነቱ ትልቅ ትምህርትና መልካም ሀሳብን ያስተላለፍከው። እንደው አንቺስ አስካለ ምን ትመክሪያለሽ? እንግዲህ እንዳንቺ ላሉ ሴት እህቶቻችን ትዳር ላይ ላሉ ምን ትመክሪያቸዋለሽ? ያው ባለቤቴ ብሎታል ገልጾታል። በቃ እሱ እንዳለው ነው ሁሉም ነገር ማለት ያው ዋነኛ ለትዳር ታማኝ ሆነህ ለትዳር ለሁሉም ነገር ታማኝ ሆነህ ለትዳር ጥሩ ሆነህ መኖር። ሁለተኛ ነገር ደግሞ በቃ ባልህን በስነ ስርዓት መንከባከብ። ያው ስትከባበር ነው ጥሩ ትዳርም የሚሆነው። ባል ለሚስቱ መከባበር፣ መተዛዘን፣ መተሳሰብ ይኖርብናል ብዬ ነው ማስበውና እኔ ባለቤቴ ለኔ በጣም መልካም ሰው ነው። ከኔም አልፎ ለሌሎች ለጎረቤቶች ለሁሉ አሁን እዚህ ጎረቤት ሙሉ በስለሱ ብጠይቃቸው ስለሱ መልካምነት ነው የሚያወሩትና ከኔም አልፎ ብዙ ሰው ነው የሚያውቀው ስለሱ መልካምነትና እኔ በእውነት እሱን መርቆ ስለሰጠኝ አመሰግነዋለሁ። በጣም ጥሩ መልካም ነው። በቃ እኔ የእውነት ጥሩ ሰው ነህ። አመሰግናለሁ አንተን ስለሰጠኝ። በጣም ጥሩ ልጅ ነው። በቃ ይሁን እንደምታየው ስለሰጣችሁን ትምህርት የሚሆን ትዳር እንግዲህ በአንድ አመት ውስጥ ይሄን የመሰለ ትዳር ይሄን የመሰለ ውብ ነገር የጣርኩትን ነገር ረሳሁት። እንግዲህ እኛ አስቸገርን ወሬ ይዘን እዚህ እና በእውነቱ በጣም ትምህርት የሚሆን ነገር ነው የነገራችሁ ለኛ። ናና ፍቅርና አግዘኝ እስኪ እናቀራርባለን። እሺ እንግዲህ አንድ ተሸገር። እሺ እንግዲህ ተመልካቾች ወጥቶልኛል። አጋጣሚውን ተጠቅሜ ድብ ካሜራ ለማስቀመጥ ሞክራለሁ። የት ጋር ባረከው ጥሩ ነው። እንግዲህ እዛች ጋር አስቀምጫታለሁ። ተመልካቾች የሚሆነውን እዚህ ቤት ውስጥ የሚካሄደውን እያንዳንዷን ነገር የምንመለከተው ይሆናል። እውነት የተባለች ሴትዮ አሉባልታ እውነት ነው ወይስ ውሸት ነው የሚለውን ደግሞ የምናጣራ ይሆናል። ታዲያ አብራችሁን ቆዩ። ላይክ
ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንግዲህ እንዳይሰሙኝ ነው የምንሾካሾከው። አደራችሁን አብራችሁን ቆዩ። ቤተሰባዊነታችሁን አጠናክሩ። እሺ እንግዲህ ተመልካቾች ከውድ ቤተሰቦቼ ጋር ከእንግዶቼ ጋር የነበረ ቆይታ ይህን ይመስላል። ትምህርት እንዳገኛችሁበት፣ መልካም ነገር እንዳገኛችሁበት፣ እንደተማራችሁበት ተስፋ አደርጋለሁ። እንግዲህ አሁን የምሳ ግብዣ ብለውናል። እንግዲህ የምሳ ግብዣ ካረግን በኋላ ደግሞ ከእናንተ ጋር ተመልሰን የምንገናኝ ይሆናል። ሰላም ሁኑልኝ በያላችሁበት። ጀበናው ደወለ ማን ያነሳል? እሺ እኔ ከራማሽ እሺ ከራማይ